ደህና ነኝ። አብዛኞቻችን ይህን አጭር መልስ ደጋግመን ሰምተነዋል። ነገር ግን ከነዚህ ሁለት ቃላት ጀርባ ትልቅ ጥልቅ ስሜት፣ ያልተነገረ ህመምና በቃላት ያልተገለጸ ድብቅ ፍላጎት ሊኖር እንደሚችል አስበው ያውቃሉ? ብዙ ጊዜ በግንኙነቶች ውስጥ ትልቁ ክፍተት የሚፈጠረው በፍቅር ማነስ አይደለም፣ ይልቁንም ባለመነጋገርና በቃላት ያልወጡ ስነልቦናዊ ፍላጎቶች በመፈተናቸው ነው። ጥናቶች እንደሚያሳዩ ሴቶች በግንኙነት ውስጥ ከባድ ስሜታዊ ፍላጎት ቢኖራቸውም ላለመጣላት፣ ላለመገፋፋት ወይም ስሜታዊ ነሽ ላለመባል ሲሉ ፍላጎታቸውን በውስጣቸው ይደብቃሉ። ዛሬ ስነልቦና ጥናቶችና እውነተኛ የሰዎች ህይወት ልምዶችን መሰረት በማድረግ አብዛኞቹ ሴቶች በግንኙነት ውስጥ በግልጽ የማያወጧቸውን 4 ጥልቅና ድብቅ ፍላጎቶችን እንመረምራለን። እስከ መጨረሻው ከተከታተሉን ይህ ቪዲዮ ስለ አጋሩ የሚያስቡበትን እና የምትገባቡበትን መንገድ በጭራሽ ይቀይረዋል። ቻናላችንን በማየት ብቻ አታውቁ። ሰብስክራይብ በማድረግና ላይክ፣ ሼር፣ ኮሜንት በማድረግ አጋርነቱን ያሳዩ። ፍላጎት 1 የስሜት ደህንነት ወይም ኢሞሽናል ሴፍቲ የማግኘት ፍላጎት። አንድ ሴት በግንኙነት ውስጥ ደህና ነኝ ስትልህ አንዳንድ ትክክለኛ ፍላጎቷ እሷን ለመጠበቅ የሚቆም ሳይሆን ስሜቷን ያለ ፍርሃት የምታስቀምጥበት አስተማማኝ ቦታ ማግኘት ነው። የስነ ልቦና ባለሙያው ዶክተር ጆን ጎትማን በግንኙነቶች ላይ ባደረጉት የረጅም ጊዜ ጥናት መሰረት የአንድ ግንኙነት ዘላቂነት የሚወሰነው አጋሮች አንዳቸው ለሌላቸው በሚፈጥሩት የስሜት ደህንነት መጠን ነው። እስቲ ይህን ሁኔታ አስቡ። አጋሩ የከበዳትን ነገር ወይም የስጋት ስሜቷን ልታካፍለው ስትሞክር በጣም ታበዥዋለሽ፣ ምንም የሚያሳስብ ነገር የለም ወይም እንደገና ጀመርሽ የሚሉ ምላሾችን ካገኘች በውስጧ ምን የሚፈጠር ይመስሎታል? ስሜታዊ በሯን ዘግታ በዝምታ ውስጥ ትሸሸጋለች። በስነ ልቦና ሳይንስ ስሜታዊ ተጋላጭነት ወይም vulnerability ማለት የራስን ደካማ ጎንና እውነተኛ ስሜት ለሌላ ሰው አምኖ ማሳየት ነው። ነገር ግን ተጋላጭ መሆን ከፍተኛ ፍርሃትን ያስከትላል። አንድ ሴት ስሜቷ ሲናቅ ወይም ጥያቄ ውስጥ ሲገባ የስሜቷ ደህንነት ይጎዳል። ከዚያ በኋላ ፍላጎቶቿን በግልጽ ከመናገር ይልቅ በውስጧ ማጉረምረም ወይም ሙሉ በሙሉ ወደ መራቅ ኢሞሽናል ዲስታንስ ትሸጋገራለች። ጤናማ አጋር ለመሆን ፍጹም መሆን አያስፈልግዎትም። ይልቁንም አጋሩ የተሰማትን ስሜት ስትገልጽ ሳይፈርዱባት፣ ሳትንቋት እና ነገሩን ሳታቃሉ የመስማት ብቃት ሊኖሩት ይገባል። የስሜት ደህንነት ማለት ሁልጊዜ በሀሳብ መስማማት ማለት አይደለም። ይልቁንስ ስሜትሽን እረዳዋለሁ፣ ከአንቺ ጋር ነኝ የሚል ከልብ የመነጨ ዋስትና መስጠት ነው። ነገር ግን የስሜት ደህንነት መኖር ብቻውን ሙሉ አይደለም። ምክንያቱም አንድ ሰው ከእርሱ ጋር አስተማማኝ ደህንነት ከተሰማው በኋላ በውስጡ ሌላ ትልቅ ጥያቄ በጸጥታ ማንሳት ይጀምራል። እውነት እኔ ለሱ ዋጋ አለኝ የሚል ፍላጎት 2 The desire to feel genuinely valued በእውነት እሴት ያለው ሰው ሆኖ የመሰማት ፍላጎት። በስነ ልቦና ጥናቶች ውስጥ በአንድ ሰው መፈለግ ወይም being desired እና ለአንድ ሰው እሴት ያለው መሆን being valued መካከል ትልቅ ልዩነት አለ። መፈለግ ብዙውን ጊዜ ከጊዜያዊ ፍላጎት ወይም ከውጫዊ ሁኔታዎች ጋር የተያያዘ ነው። እሴት ያለው ሆኖ መሰማት ግን የሰው ልጅ ስብዕናና የሚያደርገው አስተዋጽኦ በጥልቀት የመታየቱ ውጤት ነው። አብዛኞቹ ሴቶች በግንኙነት ውስጥ የሚያደርጉትን ጥረት፣ የሚያሳዩትን ትኩረትና የሚያፈሱትን ፍቅር አጋራቸው በቀላሉ እንደ ተራ ነገር ወይም taken for granted ሲወስደው ትልቅ የስሜት ስብራት ይደርስባቸዋል። በየቀኑ የምታደርጋቸው ትናንሽ ነገሮች፣ ለእርሱ የምታሳየው ደስታ፣ የቤት ውስጥ ዝግጅት ወይም የስሜት ድጋፍ እንደ ግዴታ ብቻ ሲቆጠር በውስጧ በዝምታ የመራቅ ስሜት ይፈጠራል። አንድን ሰው በማመስገን ሲባል አመሰግናለሁ የሚል የተለመደ ቃል ማማወሩ ብቻ አይደለም። የስነ ልቦና ባለሙያዎች እንደሚሉት ተጨባጭ ምስጋና ወይም specific appreciation ከፍተኛ አቅም አለው። ለምሳሌ ስለ ሁሉም ነገር አመሰግናለሁ ከማለት ይልቅ ዛሬ የደከመኝን ተረድተሽ ያደረግሽልኝ ነገር በጣም ነው እሴቱን የተረዳሁት ብሎ መናገር በሰውየው የአእምሮ ውስጥ ትልቅ ዋጋ የመኖር ስሜትን ይፈጥራል። ትንንሽ ትኩረቶች ትልቅ መልእክት ያስተላልፋሉ። ጥናቶች እንደሚያሳዩት አስተዋይ አጋር ያላቸው ሰዎች በግንኙነታቸው ከፍተኛ እርካታ አላቸው። ይህ ማለት የአጋሯን አዲስ አለባበስ፣ የተቀየረ ስሜት ወይም ያደረገችውን ጥረት አስተውሎ እውቅና መስጠት የስሜት ግንኙነታቸውን በጥብቅ ያጠናክረዋል። ነገር ግን ምስጋና ብቻውን በቂ የሚሆኑበት ጊዜ የለም። ምክንያቱም ሴቶች በጥልቀት የሚሹት ሌላ ወሳኝ ነገር በየቀኑ በምርጫ ደረጃ የመጀመሪያ መሆናቸውን ማረጋገጥ ነው። 3ኛው ድብቅ ፍላጎት በእውነት የተመረጡ እንደሆኑ የመሰማት ፍላጎት the desire to feel chosen። ይህ ማለት በፍቅር ግንኙነት መጀመሪያ ላይ ብቻ ሳይሆን በየቀኑ የሚደረጉ ትናንሽ ውሳኔዎችና ሁኔታዎች ውስጥ ቅድሚያ የሚሰጣት ሰው መሆኗን ማወቅ ነው። እዚህ ጋር በጤናማ የስሜት ማረጋገጫ ወይም ሪዘረንስ እና በስሜታዊ ጥገኝነት ወይም ኢሞሽናል ዲፔንደንሲ መካከል ያለው ልዩነት መረዳት ያስፈልጋል። ጤናማ የስሜት ማረጋገጫ ማለት አጋሮ በህይወት ውስጥ ያለው ቦታ አስተማማኝ መሆኑን በቃላትና በተግባር ማሳየት ነው። አስቡት፣ አጋሮ በህይወት ውስጥ ከሌሎች ነገሮች ሁሉ 4ኛ ወይም 5ኛ ደረጃ ላይ እንደተቀመጠች ከተሰማት ስሜቷ ምን ሊሆን ይችላል? ቋሚ ጥረት ወይም ኮንሲስተንሲ የሌለበት ግንኙነት ከፍተኛ የስሜት ስጋት ይፈጥራል። ትርፍ ጊዜ ሲኖረኝ ብቻ አገኘሃለሁ የሚል አይነት አቀራረብ በአንድ ሰው ውስጥ
ዋጋ ላይ ትልቅ ጥያቄ ይፈጥራል። በብዙ የፍቅር ምክሮች ላይ የሚነገሩ መራቅ ማሳየት ወይም ያለመፈለግ ጨዋታ መጫወት playing hard to get ወይም ቅናት የመፍጠር ዘዴዎች በስነ ልቦና ሳይንስ መሰረት የረጅም ጊዜ ግንኙነትን የሚያፈርሱ መርዛማ ባህሪያት ናቸው። ጥናቶች እንደሚያሳዩት ዘላቂ ፍቅር የሚገነባው በማጭበርበር ሳይሆን በግልጽነትና በቋሚ ትኩረት ኢሞሽናል ኢፎርት ላይ ነው። አንድ ሴት መርጬሻለሁ የሚለውን ስሜት የሚያስተላልፉት ትልልቅ ህልሞች ብቻ አይደሉም። የገባችሁትን ቃል ማክበር፣ በውሳኔዎች ውስጥ መካተትና በከበዱ ቀናት ከጎኗ መቆም አንቺ በህይወቴ ውስጥ አስፈላጊ ነሽ የሚለውን ጥልቅ ፍላጎቷን የሚያሟሉ ዋና ዋና መንገዶች ናቸው። ሆኖም ግን አጓሯን የሚመረጧት ቢሆንም እንኳን ንግግሯ በሚኖራችሁ ጊዜ ሁሌ የሚፈጠር አንድ ትልቅ የስነ ልቦና ስህተት ግንኙነታችሁን ሊጎዳው ይችላል። እሱም አራተኛውና በጣም ወሳኙ ድብቅ ፍላጎት፣ ችግሯ ወዲያው እንዲፈታ ሳይሆን በእውነት የመረዳት ፍላጎት the desire to be understood not fixed። ይህ በወንዶችና በሴቶች አእምሮ አሰራርና ኮሚኒኬሽን መካከል ከሚፈጠሩ ትልልቅ ልዩነቶች አንዱ ነው። ወንዶች በተፈጥሯቸው ወይም በስነ ልቦና ማህበራዊ አስተዳደጋቸው የስሜት ውጥረታቸውን ሲሰሙ ቀጥታ ወደ ችግር ፈችነት ወይም ፕሮብለም ሶልቪንግ ሞድ የመግባት ዝንባሌ አላቸው። ነገር ግን አብዛኛውን ጊዜ አንዲት ሴት ስሜቷን ስታካፍል የሚፈለገው የችግር መፍትሄ ሳይሆን የስሜት እውቅና ወይ ኢሞሽናል ቫሊዴሽን ነው። በስነ ልቦና ጥናት አዳምጦ መረዳት አክቲቭ ሊስኒንግ ማለት የሌላውን ስሜት ሳያቋርጡ ሳይፈርዱና ወዲያውኑ መፍትሄ ሳይወረውሩ ሙሉ ትኩረቱን ሰጥቶ ማዳመጥ ነው። አጋሩ ዛሬ በስራ ቦታ በጣም ደክሞኛል ስትሉት እንግዲህ ስራሽን ቀይሪ ከማለት ይልቅ ቀኑ በጣም ከባድ እንደነበር ይገባኛል፣ ምን ተፈጠረ ብለው መጠየቅ በሁለታችሁ መካከል ጥልቅ የስሜት ድልድይ ይገነባል። በግንኙነት ውስጥ ትልቅ ለውጥ የሚያመጣ አንድ ቀላል ነገር ልንገራችሁ። አጋሩ ስሜቷን ማካፈል ስትጀምር ይህን ወሳኝ ጥያቄ ጠይቋት። አሁን እኔ እንድሰማሽና እንድረዳሽ ነው የምትፈልጊው ወይስ አብረን መፍትሄ እንድንፈልግ? ይህ ጥያቄ ብቻውን አላስፈላጊ ውጥረቶችንና አለመግባባቶችን ሙሉ በሙሉ ያስቀይራል። ሰው ልጅ ስሜቱ ሲደመጥና ሲረዳለት ብቻ ነው ለለውጥና ለመፍትሄ ዝግጁ የሚሆነው። የመረዳት ስሜት መስጠት ማለት ሌላውን ሰው ህመም ወይም ጭንቀት አይቻለሁ፣ ሰምቻለሁ ብሎ አእምሮአዊ እውቅና መስጠት ነው። እስቲ ዛሬ ያየናቸው 4 መሰረታዊ የልብ ፍላጎቶች በአንድነት እንመልከታቸው። የስሜት ደህንነት፣ ያለ ፍርሃት የመከፋትና እውነተኛ ስሜትን የማሳየት ቦታ፣ ተጨባጭ ሴት ያለው ሆኖ መሰማት፣ ለሚደረገው ጥረትና ስብና የሚሰጥ እውነተኛ እውቅና፣ በእውነት የተመረጡ መሆን፣ በየቀኑ በሚደረጉ ውሳኔዎች ውስጥ ቅድሚያ ማግኘት፣ መረዳት ማግኘት፣ ከችግር መፍትሄ በፊት ለስሜት የሚሰጥ አዳምጦ የመረዳት አቅም። ማስታወስ ያለብን ዋናው ነገር ሴቶች የሆነ ወንዶች ሁሉም የተለያየ ግለሰቦች ናቸው። የስነ ልቦና ጥናቶች የሚያሳዩት አጠቃላይ እውነታዎችን እንጂ የሁሉንም ሰው ፍጹም ባህሪ አይደለም። የትኛውንም ሰው በጥልቀት የመጀመሪያውና የመጨረሻው አጭሩ መንገድ ግልጽ የሆነ ውይይት ማድረግ ነው። አንድ ሰው መውደድ ማለት ፍጹም ሆኖ መገኘት አይደለም። ይልቁንም ያንን ሰው በጥልቀት ለመረዳት ለመስማትና በየቀኑ የተሻለ አጋር ለመሆን የሚደረግ የማያቋርጥ ጥረት ነው። ዛሬውኑ አጋሩን ይህን ጥያቄ ጠይቋት። በግንኙነታችን ውስጥ የበለጠ የተረዳውሽ እንደሆነ የምትፈልጊው በየትኛው መንገድ ነው? መልሷ ሊያስገርሞት ይችላል። የዛሬው ፕሮግራማችን ይህን ይመስላል። ተጨማሪ ነገሮች የምትፈልጉ ከሆነ ቻናላችን ሰብስክራይብ፣ ላይክ፣ ኮሜንት በማድረግ አይርሱ። በቀጣይ ቪዲዮ እስከምንገናኝ ቻው።